ላለፉት ዓመታት ሰይጣንን በግልጽ ሲያመልክ የነበረ አንድ ራፐር አለ፣ ሊል ኡዚ ቨርት። አለባበሱንና ሁኔታዎቹን እንኳን ተመልክታችሁ በቀላሉ የሰይጣን አማኝ እንደሆነ ማወቅ ትችላላችሁ። ይህ ራፐርም ሙዚቃ እንደጀመረ የሰይጣን አምላኪ ያልነበረ ሲሆን ከቆይታ በኋላ ግን ሙዚቃ አልሳካለት ሲል የጨለማውን መንገድ ይመርጥና ነፍሱን ለሰይጣን ይሸጣል። ከዚህ የባሰ የሚያስደነግጠው ደግሞ ሊል ኡዚ ቨርት ዘፈኖችን የምታዳምጡ ሰዎች በሙሉ ሲኦል ትገባላችሁ ማለቱ ሲሆን በዚህ ቪዲዮም የሊል ኡዚ ቨርትን የሰይጣን አምላኪነት ጉዞ እንመለከታለን። ሰሞኑን ላይካችን ስለቀነሰ ላይክ እንዳይረሳ እንዲሁም ሰብስክራይብ አድርጉ። ሊል ኡዚ ቨርት በቅርብ ዓመታት ሮሊንግ ላውድ ላይ በነበረው ኮንሰርት ሙሉ ለሙሉ ቀይ ልብስ ለብሶ ፀጉሩንም በሚያስፈራ መንገድ ተሰርቶ ቀርቧል። እነዚህ የለበሳቸው ልብሶችም ከሰይጣን አምልኮ ጋር የሚገናኙ ሲሆን በግልጽም ሰይጣን አማኝ ነኝ እያለ ነበር። ሊል ኡዚ ለመጀመሪያ ጊዜ በሰይጣን እንደሚያምን የተናገረው በ2016 ሲሆን አንድ ኢንተርቪው ላይም ማርለን ማንሰንን እንደሚወደው ተናግሯል። Listen here. At age 27 I will leave this earth for this man right here. እዚህ ጋር እንደሰማችሁትም በ27 ዓመቴ እሞታለሁ ከዛም 27 ክለብን እቀላቀላለሁ ብሏል። 27 ክለብ ማለት በ27 ዓመታቸው የሞቱ 6 አርቲስቶችን የሚይዝ ሲሆን እነዚህ ሙዚቀኞችም በ27 ዓመታቸው ስለሞቱ 27 ክለብ ተብለው ተሰይመዋል። ነገር ግን ሊል ኡዚ ቨርት በአሁኑ ሰዓት 30 ዓመት የሞላው ሲሆን እስካሁንም በሕይወት ይገኛል። በጊዜውም አብዛኛው ሰው ሊል ኡዚ ቨርት ሰይጣን አምላኪ እንደሆነ ሲሰሙ ደንግጠዋል። ምክንያቱም ሊል ኡዚ አለባበሱና ሁኔታው በሙሉ ኖርማል ስለነበር በድንገት በሰይጣን አምናለሁ ሲል ሁሉም ሰው ደነገጠ። ከዚህ በኋላም የሊል ኡዚ የሰይጣን አምልኮ በሶሻል ሚዲያ ተሰራጨና ሁሉም ሰው ስለሱ ማውራት ጀመረ። ዲሴምበር 2016 ላይም ዴይሊት የተሰኘ ራፐር ሊል ኡዚ ቨርት የሚለውን ስም በፍጥነት ስትሉት ሉሲፈር ማለት ነው ብሎ ተናገረ። And then ask me, what is it? Lil Uzi Vert, 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 Lucifer, 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 bro. ከዓመታት በኋላም ሊል ኡዚ $220,000 አውጥቶ የማርለን ማንሰንን ቼን አሰራ። ማርለን ማንሰንም ኢንስታግራም ላይ የሊል ኡዚን ፎቶ ተጠቅሞ ሉሲፈር ራይዚንግ ብሎ ጻፈ። ከቆይታ በኋላ ደግሞ የሊል ኡዚ ቨርት የኢንስታግራም ቪዲዮ ላይ ሉሲፈር ኢን ፉል ፎርም ብሎ ኮሜንት አረገ። ማርለን ማንሰን ማን ነው ብላችሁ ከጠየቃችሁም ማንነቱን ልንገራችሁ። ማርለን ማንሰን ማለት የሰይጣን አማኝ ሲሆን በግልጽም ሰይጣንን አምናለሁ፣ ትክክለኛው መንገድም በሰይጣን በኩል ነው እያለ ይናገራል። ሊል ኡዚም ማርለን ማንሰንን የሚወደው ሲሆን አንድ ሰሞን እንኳን ኢንስታግራም ላይ እሱም ብቻ ነበር ፎሎ የሚያደርገው። ማርለን ማንሰንም የሰይጣን እምነት እንዲስፋፋ የሚፈልግ ሲሆን ስለ እምነቱም ይህንን ተናግሯል። Usually people hate what they're afraid of. It's the classic story. I think that even kind of goes back to Jesus, you know. They were afraid and didn't understand him, so they killed him. And I think the same thing kind of exists in music. You know, maybe I should just become a Christian and make them all happy. But I think if I found Jesus, which I didn't know he was lost in the first place, if I did, I don't think he would probably be that much different than me. ሊል ኡዚ ደግሞ ስለ የሰይጣን እምነቱ ተጠይቆ እንዲህ ብሎ መልሷል። Where do you think these rumors are coming from? You know, people pay attention to like what they call bad stuff. I'm not 40 years old, 23. This is what I was doing like when I wasn't. It's not my fault I'm on camera. What do they want me to do? So they want me to be on. They want me to be like, I don't know. የማርለንና የሊል ኡዚ መልስም ስትመለከቱ በጣም ትልቅ ልዩነት አላቸው። ማርለን ማንሰንም በትክክል ስለ እምነቱ የተናገረ ሲሆን ሊል ኡዚ ግን ለአቴንሽን ብቻ እንደሚጠቀመው የተናገረው። ከዚህ በኋላም ሊል ኡዚ የተገለበጠ መስቀል በዳይመንድ አሰርቶ የለበሰ ሲሆን ይህንንም የተለያዩ ሽልማቶች ሲሰጡት ለብሶት ሄዷል። ይህን ያደረገውም ለሰይጣን ምስጋና ለማቅረብና እዚህ የደረስኩት ባንተ እርዳታ ነው ለማለት ነበር። ኦፍሴት የተሰኘው ራፐርም በሊል ኡዚ ቨርት ድርጊት የተናደደ ሲሆን ወደ ፈጣሪ ተመለስም ብሎታል። Oh, y'all nigga went upside down cross. These are my little partners, man. Stop that shit, boy. You look lame. Yeah. All that worship the devil shit. Get with God, man. ሊል ኡዚ ቨርት ደግሞ የተገለበጡ መስቀሎችንና የሰይጣን ምልክቶችን ተጠቅሞ ኢንስታግራም ላይ ፖስት ያደርጋል። ኦፍሴትም ኮሜንት ላይ ይመጣና እጸልይልሃለሁ ይለዋል። ከቆይታ በኋላም ሊል ኡዚ ላቭ ኢዝ ሬጅ የተሰኘውን ምርጥ አልበም የለቀቀ ሲሆን እዚህ አልበም ውስጥም 444 ሲደመር
222 የተሰኘ ትራክ ነበረው። ይህም በግልጽ 666ን ለመግለጽ የተጠቀመው ሲሆን ከብዙዎችም ትችት ተሰጥቶታል። የዚህ አልበም የሙዚቃ ቪዲዮዎችም መንፈስን የሚረብሹ ሲሆኑ የተለያዩ የሰይጣን ምልክቶችንም በግልጽ ሲጠቀም ነበር። አንገቱ ላይም 6 የተገለበጡ መስቀሎችን ለብሶ የሰይጣን አምልኮን እያስፋፋ ነበር። ሊሉዚም በዚህ ብቻ አላበቃም። ላቭ ኢዝ ሬጅ የተሰኘውን አልበም ሲያስተዋውቅ የምትመለከቱትን አርት ተጠቅሞ ነበር። ይህም በቀጥታ የ666 እምነትን ይገልጻል። በተጨማሪም የትዊተር ባዮ ላይ በግልጽ ሰይጣን ነኝ ብሎ ጽፏል። ከዚህ በኋላም ብዙ ሰዎች ሊል ኡዚ ቨርት ሰይጣን አማኝ እንደሆነ ስላወቁ ጥያቄ ማንሳት ጀመሩ። ለዚህም ምላሽ ለመስጠት ይህንን ቪዲዮ ሰርቶ ለቀቀ። Did I sell my soul? I sold my soul for you. Now figure that out. Tell me that I sold my soul for you. For all you motherfuckers that's on here that's asking me did I sell my soul, why the fuck is y'all on here if y'all think I sold my soul? Y'all coming right with me, you dummies. ጁላይ 2 2018 ላይም ሊል ኡዚ ዓለምን ያስደነገጠ ሲሆን ሙሉ አድናቂዎቹንም ከኔ ጋር ሲኦል ትገባላችሁ ብሏቸዋል። Before everybody starts screaming and saying, oh, like I told y'all earlier, you motherfuckers enter the rapture. And if ain't nobody flying up to heaven right now, obviously all y'all motherfuckers going to hell. Right with me. So, let's get it. ከዚህ በኋላም ሊል ኡዚ የሚያወጣው አዲስ አልበም ስለሌለና የሚያስተዋውቀው ስራ ስለሌለው ስለ እምነቱ ምንም ነገር ተናግሮ አያውቅም። ለትንሽ ጊዜ ከቆየ በኋላ ግን ፒንክ ቴፕ የተሰኘው አልበሙ ሊለቀቅ ወራት ሲቀሩት ምላሱ ላይ የተገለበጠ መስቀል ተነከሰ። ግንባሩ ላይ ደግሞ እንደምትመለከቱት የሚረብሽ ንቅሳት ተነከሰ። ከባዱ ነገር የሚመጣውም ከዚህ በኋላ ነው። ሊል ኡዚ ሮሊንግ ላውድ ላይ በነበረው ኮንሰርት የለበሰው ልብስ ብዙዎችን የረበሸ ሲሆን እንደምትመለከቱትም በግልጽ የሰይጣንን ተልዕኮ እያስፈጸመ ነበር። ይህንን የተመለከቱ የተለያዩ ታዋቂ ሰዎችም ሊል ኡዚን የተቹት ሲሆን ሳመር ዋከር የተሰኘችው ዘፋኝም እንደዚህ አይነት እምነት ውስጥ ያላችሁ ሰዎች እባካችሁ ወደ ፈጣሪ ተመለሱ ብላለች። ቴክ9 የተሰኘው የሰይጣን አምላኪ ራፐር ደግሞ በኔ ጊዜ በሰይጣን ታምናለህ ተብዬ ተገልዬ ነበር፣ ሊል ኡዚ ለምን አልተገለለም ብሎ ረጅም ጽሑፍ ይጽፋል። የሊል ኡዚ ቨርት ፒንክ ቴፕ የተሰኘው አልበም ብዙ መዘዝ አለው። ይህንን አልበም ከበር ስትመለከቱም የአሜሪካ ባንዲራ ወደ ፒንክ ተቀይሮ ታያላችሁ። ትኩረት ሰጣችሁ ስታዩ ግን ኮከቦቹ የ666 ምልክት እንዲይዙ ተገልብጠዋል። ጁን 2023 ደግሞ የበለጠ የሰይጣን እምነቱን የገፋበት ሊል ኡዚ ቨርት አንድ ጋዜጣ ላይ በምትመለከቱት መልኩ ቀርቦ ዘፈኑን አስተዋውቋል። የተለያዩ ታዋቂ ሰዎችም ሊል ኡዚ ቨርት ለሚያሳያቸው ባህሪዎቹ ተችተውታል። ከነዚህ ውስጥም ዲጄ አካዳሚክስ አንዱ ሲሆን የሊል ኡዚን የሮሊንግ ላውድ ኮንሰርት ከተመለከተ በኋላም ይህንን ብሏል። Once I seen this shit, I was just like, yo, brother, I ain't gonna lie to you. Even the devil wanna send you to hell, and not his version of hell for this shit. Like, brother, nah, brother, nah. አሁን ደግሞ እውነት ሊል ኡዚ ቨርት የሰይጣን አምላኪ ነው ወደሚለው ጥያቄ እንምጣ። አብዛኛውን ጊዜ የሊል ኡዚ አድናቂዎች ፈጣሪን ተቀበል እያሉ ይነግሩታል። እሱም እንዲህ ብሎ መልሷል። I'm a like devil worshiper or anything, but how's the music? Cause it'll be a motherfucker that be like, Uzi, get with God, and then I'll drop a song and like, damn, and it's just like, like why are y'all even bringing up religion? Religion is just like, why are you bringing, like, we don't, like what they say, don't bring up religion. ሊል ኡዚም ሃይማኖተኛ የሚባሉ ሰዎች ትክክለኛ እንዳልሆኑና ከሱ ጋር እኩል እንደሆኑ ጨምሮ ተናግሯል። ኦገስት ላይም ጂኪው ጋር ኢንተርቪው ነበረው። በጊዜውም ሁሉም እምነት ውሸት ነው ያለ ሲሆን ይህንን ያደረገውም አቴንሽን ለመሳብ ነበር። በአጠቃላይ ሊል ኡዚ ሰይጣን አማኝ ነው ብሎ ለመናገር ቢቻልም አንዳንድ ሰዎች ግን ሊል ኡዚ የተለያዩ የሰውነቱ ክፍሎች ላይ ጋድ የሚል ንቅሳት ስላለውና በአንዳንድ ዘፈኖቹ ነፍሴን አልሸጥኩም እያለ ስለሚናገር 100% በሰይጣን ያምናል ብሎ መናገር አይቻልም ብለዋል። ብዙ ሰው እንደሚያስበውም ሊል ኡዚ የሰይጣንን ስም እየተጠቀመ ያለው ሆን ብሎ አቴንሽን ለመሳብና ሙዚቃዎቹ እንዲደመጡ ሲሆን ይህም በደንብ ተሳክቶለታል። የሰይጣን አማኝ ነን እያሉ የሚናገሩ ራፐሮች ወይንም ዘፋኞች ሙዚቃዎቻቸው በደንብ ይደመጣሉ፣ እንዲሁም አሪፍ ገንዘብም ያገኛሉ። በዚህም አብዛኞቹ ዘፋኞች የሰይጣን አማኝ ነን እያሉ በኩራት ይናገራሉ። ሊል ኡዚም በትክክል የሰይጣን አማኝ ባይሆንም እንኳን የሰይጣን አምልኮን እንደ ሲምቦል ተጠቅሞታል። የዛሬው ቪዲዮአችን ይህንን ይመስል ነበር።
በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።